የቆምነው እንደ ምሕረቱ ብዛት እንጂ እንደ ጽድቃችን መጠን አይደለም። በአንድ ወቅት አንድ ቄስ ባለሀብት እና ድሃ በሞት አፋፍ ላይ ሆነው ሳለ ፈጣሪ መጣ። በዚህም ጊዜ ቄሱ ፈጣሪውን እንዲህ ሲል ጠየቀ። ዘመኔን ሙሉ አንተን ሳገለግል ቃልህንን ሳስተምር ስለኖርኩ ለእኔ ሞት አይገባኝምና አድነኝ አለ። በመቀጠልም ባለሀብቱም እኔ በስምህ ለተቸገሩ ሕፃናት ከሀብቴ ቀንሼ ስለረዳሁ ጥሩ ሰው ስለሆንኩ ሞት አይገባኝምና እኔን ከሞት አድነኝ ሲል ፈጣሪውን ጠየቀ። ድሃውን በተራው ጌታዬ ሆይ እነሱም ማራቸው፣ እኔ ግን ድሃ ነበርኩና እንደ ባለሀብቱ የተቸገረ አልረዳሁም፣ እንደ ቄሱም አንተን አላገለገልኩምና ይቅር በለኝ በማለት በጸጸት ከፊቱ ተንበርክኮ ፈጣሪውን ይቅርታን ጠየቀ። በዚህ ጊዜ ፈጣሪ ድሃውን እቅፍ አርጎ ከሞት አተረፈው። አያችሁ፣ ሞታችን የሚጀምረው በራሳችን መመካትና በሰራናት ትንሽ በጎ ሥራ መመጻደቅ የጀመርን ቀን ነው። በእኛና ከኛ የሆነ አንድም ነገር የለም። ብንሰጥ ፈጣሪ የሰጠንን ነው። ብናውቅ ፈጣሪ ያሳወቀንን ነው። ከኛ የሆነ ምንም ነገር የለምና ባደረግነው መልካም ሥራ ክብሩን ፈጣሪ ይውሰድ ብለን በትሕትና ዝቅ እንበል እንጂ አንመጻደቅበት። የበዛ መልካም ሥራ ብንሠራ ዘመናችንን ሙሉ በጎ ነገርን ብናደርግ በእሱ ፈቃድና እሱ በሰጠን ጸጋ እንጂ በፈጣሪ ፊት በኩራት የሚያቆም ፍጹም የሆነ ማንነት ኖሮን እንዳልሆነ ግን እንወቅ። የቆምነው እንደ ምሕረቱ ብዛት እንጂ እንደ ጽድቃችን መጠን አይደለም። አቤቱ አምላኬ ሆይ እኔ ኃጢአተኛውን ማረኝ፣ ይቅር በለኝ፣ በምሕረት ዓይንህ እይ። አሜን። ዘላለም ተሾመ እንዳዘጋጀ በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው